ወይ አስጎብኘኝ። እሺ ላውራ እንዴ ጠብቂ። ሰዎች ግን ምንም አልደብቃቸውም። ዱባይ ነው ያለ ነው። የሃይሚ የዛሬ አመት ሀሳቧ እስቲ ዱባይ ያላችሁ ሰዎች ኮሜንት ላይ እዚህ ቦታ ኑ ምናምን በሉን አሪፍ ከሆነ። ሃይሚ ከወንድሞቿ ጋር እንደዚህ ነበረች። ያልጠበቅሽው ሰው ግን ህልምሽን አሳካልሽ። ደስ አይልም? ብሩክዬንም እግዚአብሔር ይጠብቃችሁ እና ራሳችሁንም ጠብቁ። ሆነሽ ስለመጣሽ ሙሽዬ ደስ ብሎናል። ብሩኬና ሃይሚ እንግዲህ ራሳችሁን ጠብቁ እየተባለ ሁለቱም አንድ ላይ ስለሄዱ በጣም ደስ ብሎኛል። እኔ ብቻ አይደለሁም እናቴም በጣም ደስ ብሏታል። በጣም እኛም በጣም ደስ ነው ያለን። የተወሰኑ ሰዎች ያው በአካል ለማግኘት ተብተብ እንላለን። እነ ብሩኬ በዚህ አጋጣሚ በውስጥ ሜሴጅ መልሱ በውስጥ ማለት ነው። ቤተሰቦቼ ዛሬ አንድ ነገር ልናገር መጥቻለሁ። ስለ እነ ብሩኬ እዚህ ዱባይ ላይ ቢዝነስ ያላችሁ ምናምን እስኪ አንዳንድ ነገር እንነጋገርና ከሀሳቤ ከተስማማችሁ ቲክቶክ ላይ ሼር እያደረጋችሁ ሜሽን አድርጉላቸው ማለት ነው ውድ ቤተሰቦቼ። እንዲሁም ደግሞ ሃይሚዬ ምን አይነት ህልም ነበራት ከዛሬ አመት በፊት የሚል ህልም ምን አይነት ህልም እንደነበራት ህልሟ እንዴት እንደተሳካ እንድታስታውሱት ብዬ ቆረጥ አድርጌ ቪዲዮ አስገብቻለሁ። እስኪ እሱንም ከታሳቢነት አስገቡት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር፣ ፈጣሪ የተመሰገነ ይሁን። እነ ብሩክ እንግዲህ ዱባይ ከገቡ ዛሬ ሶስተኛ ቀናቸው ነው አይደል? አዎ ሶስተኛ ቀናቸው። እንግዲህ ትናንትና ፏፍሽ ባለ ቪዲዮ መጥተውልን ነበር። ዛሬም ተመልሰው ይመጣሉ። ነገር ግን ዱባይ ላይ ያላችሁ እህቶቼ እነ 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 ሳሪ እነ ሀበሻ እነ ሪም ወርቅ ቤት እነ ሌላ ማን ነው ይሄ ቲሸርት የሚያሳትሙት ምናምን ሀበሻ ቀሚስ ለፋሲካ አሁን የምትፈልጉ በሃይሚ ልብስ በሃይሚ እያስለበሳችሁ የወንዱን ደግሞ በቡርኬ እያስለበሳችሁ ቢዝነስ ነግዱ። የት ናችሁ? እውነት በቡርኬና በሃይሚ ትሰራላችሁ። እነሱንም አሰሯቸው። ለአንዳንድ ነገራቸው ይሆናቸዋል። እናንተም ተጠቃሚ ትሆናላችሁ። ሃይሚም አበሻ ቀሚስ እየለበሰች ብሩክም የአበሻ ልብስን እየለበሰ ማች ማለት ነው። አሰሯቸው። ቲክታከሮች የት ናችሁ? እንዲሁም የብርጭቆ ህትመት የምታሳትሙ በብሩኬና በሃይሚ አሳትሙ። ማንም ሰው ይገዛችኋል በእርግጠኝነት ማለት ነው። በእርግጠኝነት ሌላ ደግሞ ምንድን ነው ሶፋ አላችሁ መቼም ሶፋ አለም እዚህ ሀገር ሽቶ ምናምን ያላችሁ በቃ አበሻ ልብስ ለብሰው ምናምን ሃይሚና ብሩኬ በቃ እየተነፋባቸው ምናምን እና የተለያየ ቢዝነስ አሰሯቸው። ቱታ ምናምን ያላችሁ በሃይሚ እየተለካ ምናምን ቱታ አሰሯቸው። እነሱንም ለአንዳንድ ነገር ይጠቅማቸዋል። ማስታወቂያ አሰሯቸው። ቤተሰብ ይሄ አልሸጥ ያላችሁ የተዘጋባችሁ ቤት ያላችሁ ማለት ነው ሃይሚና ብሩኬን ጥሯቸው፣ አሰሯቸው። ዱባይ ላይ ምንድን ነው ዝም አላችሁ? እሳ ምን አስባችሁ ነው? ለነገሩ ዛሬ ነው የመጡት። 3 ቀን የሆናቸው ከመጡ። ያው ትናንትና ብዙ ነገር እያስተካከሉ ነበር። ግን በነገራችን ላይ ሪም ወርቅ ቤት፣ ሳሪ የአበሻ ቤት፣ ኤርሚ የአበሻ ቤት ቻርጃ ላይ ማለት ነው። እናንተ ሌሎቻችሁም የሞባይል ቤት ብትሉ በተለይ የልብስ ቤቶች በደንብ ስሩ። ማስታወቂያ አሰሯቸው ሃይሚና ብሩኬን ማለት ነው። ሜሽን አድርጉላቸው። በዚህ አጋጣሚ ሜሽን አድርጉላቸው ቲክቶክ ላይ። ከዛ በኋላ እነ ማአዚ ሀበሻ ማአዚ ቱታ ልብስ ቤቷ በጣም ነው የምትሰራው። ብሬክስ ሀበሻዊ መሲ ቀሚስ አሪፍ ቀሚስ እንትን እያልሽ ነው። እና እነ ሃይሚን አሳትፏቸው። በዱባይ ሪከርድ በጥሰውላቸው ይሄዳሉ። ስለዚህ አሰሯቸው። ማስታወቂያ መስራት የምትፈልጉ አሰሯቸው። ለአንዳንድ ነገር ይጠቅማቸዋል። ቤተሰብ እየተጋገዝን አይደል እንዴ? ይጠቅማላ ቤተሰብ። እውነቴን ነው። እውነት እንደዚህ ቢሰሩ ለእነሱም አንድ ነገር ነው። እናንተም ደግሞ ቢዝነሳችሁን ከስተምር ትይዛላችሁ። በቡርኬና በሃይሚ ከስተምር ትይዛላችሁ። እናንተም እነ ቡርኬም ማስታወቂያ ሰርተው እዚህ ለመዝናኛ ለአንዳንድ ነገር ለምናምን ይሆናቸዋል። ካጠፋው ይቅርታ አድርጉልኝ ቤተሰብሽ፣ የኔ ሀሳብ ነው እና ይህንን ልላችሁ ነው ዛሬ የተከሰትኩት። ሜሽን አድርጉላቸው ለማአዚ፣ ለሪም፣ ለሳሪ፣ ለሃይሚ ማለት ሃይሚ የምትባል የሀበሻ ቀሚስ ልብስ ቤት አሉ። ታውቋቸዋላችሁ እናንተ ቲክታከር ላይ እና ዝም አትበሉ፣ ስሩ። አሁን ፋሲካ ደርሷል። መስራት ባለባችሁ ስሩ፣ ተጠቀሙ እና እነሱንም አንዳንድ ነገር ላይ ያሳትፏቸው። ናቲ ቲክቶከሩ
ብዙ አርቲስቶችን እየተቀበልክ ምናምን እነ ፋሲካን እነ ሄለንን ስትቀበል ምናምን አይቻለሁ። አሁንም እነ ቡርኬን ተቀብልክ ብዙ ቦታ እናያቸዋለን ብዬ ተስፋ አለኝ። በነገራችን ላይ ግን በዛውም እንደ ሀሳብ ለአንዳንዶቻቸው ይጠቅማቸዋል ብዬ ስላሰብኩኝ ነው። ሜሽን አድርጓቸው እና ያሰሯቸው ማስታወቂያ ምን ችግር አለው? እነሱ ስማቸው ተጠርቶ ማንም ሰው ሳይገዛ የሚያልፍ ሰው የለም። ስለዚህ በተለይ አሁን ፋሲካ ስለደረሰ ሀበሻ ቀሚስ በደንብ ያስተዋውቁላችኋል። ባለሀበሻ ቤቶቹ ንቁ ንቁ፣ አትናቋቸው። ደግሞ ቡርኬና ሀይሚን እንዲህ ናቸው፣ ወርቅ ናቸው እነሱ። ወርቅ ታውቃላችሁ፣ ወርቅ እና አሰሯቸው፣ ስሩ። ሌላው ሲቀጥል እንግዲህ ሀይሚዬ እንኳን ደስ አለሽ። በዚህ ይሄ ህልምሽ እዚህ ዱባይ ላይ እንድትመጪ እንድትዝናኝ ከወንድሞችሽ ጋር እቅድ ነበረሽ፣ ግን በአቋራጭ አትረባትም አትጠቅማትም የተባለው ቡርኬ የኔ ጀግና ይዞሽ ከች ዱባይ ላይ ከች። ላንቺ ነው የሚኖረው፣ ላንቺና ለሙሽዬ ከዚህ በኋላ መቼም ሁል ጊዜም ላንቺና ለሙሽዬ ነው የሚኖረው። ሀይሚዬ ወቂ። በዚህ አጋጣሚ ጥሩ ጥሩ ነገር እያሳየሽን ነው ሀይሚዬ። በጣም በጣም እንወድሻለን። በጣም አድርገን ነው የምንወድሽ። ትናንትና ውዴ ዘርዘር አድርገኝ አዝናናኝ ስትል አይ ቁርጥ ይበልልሽ። እኛ የምንፈልገው ከአንቺ ይሄን አይደል? ይሄን እኮ ነው የምንፈልገው፣ ፍቅር ነው የምንፈልገው። ብሩኬም እሱን ነው የሚፈልገው። መናገር እየፈራ ነው እና ሊናገር የፈለገውን ነገር ተረድተሽው ስሜቱን አስበሽ እንደዛ ስላደረግሽው በጣም ደስ ብሎናል። ጠላቶች ደግሞ እየተናደዱ ነው። እንደተባለው ለብዙ ሰው ስልክ ቁጥራችሁን መስጠት የለባችሁም። ማለት መጻጻፍ ነው ያለባችሁ። ስልክ ቁጥራችሁን መስጠት አይጠበቅባችሁም። ራሳችሁን መጠበቅ አለባችሁ። ገና ለገና ሰኩሪቲ ተጠብቋል ምናምን ብላችሁ ችላ እንዳትሉ። ምክንያቱም ያው ወዳጅ እንዳለ ሁሉ ጠላት መኖሩን መርሳት የለባቸውም ሀይሚና ብሩኬ። ሀይሚዬ ሁሉም ሰው አንድ እንዳይመስልሽ። ምንም ቢሆን ምን ከብሩኬ መለየት የለብሽም በፍጹም። ማንም ሰው የሆነ ብዙ ነገር ሊሉሽ ይችላሉ፣ ግን እውነት እንዳይመስልሽ። እያንዳንዷ ነገርሽ ውስጥ ብሩኬን ማማከር አለብሽ። ዝም ብለሽ ወጥተሽ የሆነ ቦታ መንገድ የሆነ ሄደሽ ምንም ነገር ብታቂ ከብሩክ ተደብቀሽ ፓርቲ አረግልሃለሁ ምናምን ብለሻል። በሀገርሽ ከጓደኞችሽ ከወንድሞችሽ ተመካከርሽ ብታረጊ የተሻለ ነው እንጂ እዛ ሀገር ማንንም አምነሽ አናግራለሁ ብለሽ ያልሆነ ቦታ ሄደሽ ፕሊዝ እሱንም እንዳታናድጅው፣ ተስፋ እንዳታስቆርጭው። ምክንያቱም ሰው ሀገር መተሽ ቤተሰቦቹ እንዳታስቢው፣ ምክንያቱም እንዳጠፊበት አደራ። ምክንያቱም ማንንም ሰው አታውቂም። እዚህ ጋር የሚያደንቅሽ ሁሉ የሚጠላሽም እንዳለ ማወቅ አለብሽ ሀይሚዬ። እና በዚህ አጋጣሚ ሁሉም ሰው ይወደኛል ብለሽ ጭንቅላሽ እንዳተሳመኝ፣ መጥፎ ሰው እንዳለ ማሰብ አለብሽ። ከብሩክ ለአንድም ደቂቃ መለየት የለብሽም። ሰፕራይዝ ባይደረግ ይቅር፣ እዚህ ሀገር ሆኖ ሰፕራይዝ ባይደረግ ይቅር። ሀገር ስትገቢ ሰፕራይዝ ታደርጊዋለሽ። አሁን አብራችሁ ተዝናኑ፣ አብራችሁ ኢንጆይ አድርጉ፣ አብራችሁ ሂዱ። የምትሄዱበት ቦታ በፍጹም ለብቻሽ የትም ቦታ እንዳትሄጂ። ማንም ሰው ቢጠራሽ እንዳትሄጂ ሀይሚዬ። ማለት ሰፈሩን አታቂም፣ ቋንቋም አታቂም፣ እንግሊዘኛ ብታቂም ሌላው ደግሞ የተለየ ሊያወራብሽ ይችላል። በተለይ የወሬ አውርቶ ያልሆነ ነገር ሊፈጠር ይችላል። ከምንም በላይ ራሽን መጠበቅ አለብሽ። ወዳጅ እንዳለሽ ጠላት መኖሩን እንዳትረሺ ሀይሚዬ። በዚህ አጋጣሚ ይሄ ላንቺ ነው ምክሬ። ቡቡዬ ደግሞ በምንም ቢሆን ምንም ነገር ቢፈጠር ምንም ብትልህ ካጠገብህ እልፍ እንድትል እንዳትፈቅድላት በፍጹም። ከሁሉ ጊዜውም ዛሬ ላይ ያንተ እንትን ያስፈልጋታል። ማለት አንተ መሆን የለበትም ቁጣ፣ ያንተ ቁጣ ያስፈልጋታልና አደራ እንላለን። ምክንያቱም ተጨንቃቸው እንድናያችሁን አንፈልግም። ምክንያቱም ለደቂቃ እንዳትለቃት። ይሄ ይመስላል መልእክቴ። በተረፈ ማስታወቂያ አሰሯቸው ቤተሰቦች፣ ሜሽን አድርጉላቸው። አመሰግናለሁ። መልካም ምሽት።